ጁልየስ ማሌማ ከተናገራቸው ከነዚህ በርካታ ቁም ነገሮች ውስጥ ነጮቹ የምትለውን ብቻ በመምዘዝ በርካቶች ዘረኛና አክራሪ የሚሉ ቅጽል ስሞችን እየለጠፉበት ሊያሸማቅቁት ሞክረዋል። ከነዚህ ውስጥም አንዱ ደቡብ አፍሪካ ተወልዶ ያደገው ኤለን መስክ ነው። ኤለን መስክ ኤክስ በተባለው ማህበራዊ ሚዲያው ላይ የጁልየስ ማሌማ ፓርቲ በደቡብ አፍሪካ የዘር ፍጅት እንዲከሰት እየገፋፋ ነው፣ ራማፎዛ ለምን ዝምታን እንደመረጥ አልገባኝም ሲል በአጎብዳጁ መሪ ላይ ቅር መሰኘቱን ገልጾ ጁልየስ ማሌማን በሐሰት ወንጅሏል። ከዓላማው ፍንክች የማይለው ጁልየስ ማሌማም የሀገሪቷ ዋና ቋንቋ በሆነው በዙሉኛ አንተ በጽሑፍ የገለጽከው ህዳሪ የሆነ ሐሳብ ነው በማለት ምላሹን ሰጥቶታል። ይህ የሁለቱ የቃላት ጦርነት የብዙዎችን ትኩረት የሳበ ሲሆን በርካታ የማሌማ ደጋፊዎችም በቅኝ ግዛት ዘመን የነበረና ቅኝ ግዛትን የሚቃወም የዘፈን ስንኝን በመለጠፍ ድጋፋቸውን ገልጸውለታል። ደጋፊዎቹ የተጠቀሙት ይህ ስንኝ የዱር አሳማውን ግደለው፣ ነጩን ገበሬ ግደለው፣ የገዛ መሬቱን ያላግባብ ለተነጠቀው ለጥቁሩ ገበሬ ድምፅ ኑ ነው የሚል ነው።